ቲክቶከሮቹ በአለባበስ ታሰሩ። የፋሽን ቀውስ አድማሱን አስፍቷል። ከቀይ ምንጣፍ ወደ ፖሊስ ጣቢያ። ሰሞኑን በአዲስ አበባ ከተማ አድዋ 00 አዳራሽ በሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ዝግጅት ላይ የተከሰተው የፋሽን ቅሌት የከተማው መነጋገሪያ ሆኗል። ዝግጅቱ የቲክቶክ ባለሙያዎችን ለማበረታታት ያለመ ቢሆንም ከዝግጅቱ ይልቅ ትኩረት የሳበው የልብስ እጥረት የሚመስለው አለባበስ ነበር። ማህበራዊ ሚዲያው የኛ ባህል ወዴት እየሄደ ነው በሚሉ አስተያየቶች ተጥለቅልቆ ነበር። ተከራካሪዎች በሁለት ተከፍለው ሲወዛገቡ ቆይተዋል። ዘመናዊነት ነው ከሚለው ቡድንና ይህ የባህላችን ውርደት ነው ከሚለው ቡድን መካከል በዚህ የውዝግብ ማዕበል ውስጥ ነው የፌዴራል ፖሊስ ድንገተኛ መግለጫ የሰጠው። የብዙሃኑ የህብረተሰብ ክፍል ጥያቄን ተከትሎ ይህ ከኛ ባህልና ስነ ምግባር ያፈነገጠ ነው በማለት ጉዳዩን በእጁ ወስዷል። የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ መሰረት በዝግጅቱ ላይ አስነዋሪ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ከነ ግብረ አበሮቻቸው በቁጥጥር ስር ውለዋል። ፖሊስ ይህንን እርምጃ የወሰደው የማህበረሰቡን ባህልና መልካም ስነ ምግባር ለመጠበቅ እንደሆነ አስታውቋል። ፖሊስ በይፋ ስማቸውን የዘረዘራቸው የሚከተሉት ናቸው። ምናልባት አንዳንዶቻችሁ በቲክቶክ ላይ ተከታዮቻቸው ልትሆኑም ትችላላችሁ። አንደኛ ወንጌላዊት ገብረ እንድሪያስ በርሄ በቲክቶክ ስሟ ኢቫን እንድሪስ፣ ሁለተኛ በረከት ጸጋይ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ መንግስቱ ገዛኸኝ ቀጭኔ፣ አምስተኛ ዮሐንስ መኮንን ኃይለማርያም ወይም ደግሞ ጃኒ። የፖሊስ ምርመራ የለበሱትን ግለሰቦች ብቻ አካትትም። ዝግጅቱንም በገንዘብ የደገፉ ስፖንሰሮችና ፕሮግራሙን ያቀነባበሩ አካላትም በምርመራ ውስጥ ተካተዋል። ፖሊስ በግልጽ ይህ የልብስ ጉዳይ ብቻ አይደለም የባህልና የእሴት መሸርሸርም ነው በሚል መልእክት አስተላልፏል። ምናልባትም የቲቪ ጣቢያዎቹ ቀጥታ ስርጭት ላይ ለምን ሳንሱር አላደረጉም የሚል ጥያቄም ሊነሳ ይችላል። የፌዴራል ፖሊስ ይህ አይነቱ መጤ ባህል በወጣቱ ትውልድ ላይ አሉታዊ ተጽዕኖ እንዳይፈጠር ለመከላከል በሁለቱም ተጠርጣሪዎች ላይ የህግ ተጠያቂነት ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አስጠንቅቋል። አንባቢ እንግዲያው የቲክቶክ ኮከቦችና አዘጋጆች በሚቀጥለው ጊዜ ቀይ ምንጣፍ ላይ ለመውጣት ስታስቡ ልብሶቻችሁን ከመምረጣችሁ በፊት የህግ መጽሐፎችንም ትንሽ ብታገላብጡ ጥሩ ነው። ምክንያቱም ኮከብነት ከቁጥጥር አያድንም። አዲስ ፈጠራ ከማምጣታችን በፊት የሀገራችንን ባህልና እሴት ግምት ውስጥ ማስገባት የወቅቱ ዋና የቤት ስራ ሆኗል። እኛም የዚህን ጉዳይ ቀጣይ ሁኔታዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። እስከዛው ድረስ ደህና ሁኑ።